ሰላም ውድ የዚህ ቻናል ቤተሰቦች እንደምን ቆያችሁን? በዛሬው ቪዲዮአችን the two world wars or ደግሞ ሁለቱ የዓለም ጦርነቶችን እናያለን። በዚህ ቪዲዮ የምናየው the first world war from 1914 up to 1918 ወይም ደግሞ የመጀመሪያው ዓለም ጦርነት ከ1914 እስከ 1918 ዓመተ ምህረት ድረስ የተደረገውን ጦርነት አጠር አድርገን እናያለን ማለት ነው። መጀመሪያ እንግዲህ ፈርስት ወርልድ ዋርን ስናይ እንግዲህ ፈንዳሜንታል ኮዙ ምንድነው? ይሄ ጦርነት በ1914 እንዲነሳ ወይም ከጦርነቱ በፊት የተለያዩ ኮዞች ወይም ምክንያቶች ነበሩ። ፈንዳሜንታል ወይም ደግሞ ለጦርነቱ መነሳት መሰረታዊ የሆኑ ምክንያቶች ምንድናቸው የሚለውን ስናይ እንግዲህ ናሽናሊዝም፣ ኢምፔሪያሊዝም፣ አሊያንስ ፎርሜሽን ኤንድ ሚሊታሪዝም የምንላቸው እነዚህ አራቱ ፖይንቶች ለጦርነቱ መነሳት ዋነኛ ምክንያት ወይም ደግሞ መሰረታዊ ፈንዳሜንታል ኮዞች ናቸው ወይም መሰረታዊ ምክንያቶች ናቸው። ናሽናሊዝም ስንል ብሔርተኝነት ማለት ነው። እንግዲህ ናሽናሊዝም በተለያዩ አካባቢዎች በተለያዩ ሀገሮች የብሔርተኝነት ሀሳብ ወይም ስሜት እያደገ መጥቶ ነበረ አንደኛ ዓለም ጦርነት ከመጀመሩ በፊት ማለት ነው። France was determined to recover the French inhabited provinces of Alsace and Lorraine. እንግዲህ ፈረንሳይ እነዚህ አልሴስ እና ሎሬን የሚባሉት ሁለቱን ግዛቶቿን ወይም የሀገሩ አካል ድጋሚ ሪከቨር ለማድረግ ወይም መልሳ ለማግኘት ከፍተኛ ጥረት ታደርግ ነበር። ይሄ ማለት እንግዲህ በ1870 እስከ 1871 ፍራንኮ ፕሩሺያን ዋር የምንለው ወይም ደግሞ ፈረንሳይ ከጀርመን ጋር ያደረገችው ጦርነት ነበር እና በዚህ ጦርነት ላይ እነዚህ አልሴስ እና ሎሬን የምንላቸው ሁለቱ ግዛቶች በጀርመን ስለተሸነፈች እነዚህ ሁለቱ ግዛቶች ወደ ተጠቃለው ነበር፣ ወደ ጀርመን ተጠቃለው ነበር እነዚህ ሁለቱ ግዛቶች ማለት ነው። ስለዚህ እነዚህ የተወሰዱባትን በዛ ጦርነት የተወሰዱባትን ቦታዎች ለመመለስ ከፍተኛ ጥረት እያደረገች ወይም መልሳ ለማግኘት ሪከቨር ለማድረግ ጥረት የምታደርግበት ጊዜ ነበር። ሰርቢያ wanted Austro-Hungarian territory to inhabited by the Yugoslav peoples። ከፈረንሳይ በተጨማሪ ሰርቢያ ደግሞ ይሄ ኦስትሮ-ሃንጋሪያን ቴሪቶሪ ወይም ደግሞ ይሄ ዩጎዝላቪያኖች ወይም ደግሞ የዩጎዝላቪያ ህዝቦች የሚገኙበትን ቦታ ምን ታደርገው ነበር? ትፈልገው ነበር እሷም ለመያዝ ማለት ነው። ሰብጀክት ናሽናሊስት ዩጎዝላቭስ፣ ቼክስ፣ ስሎቫክስ፣ ፖልስ sought independence even at the price of war. Intense patriotism assured popular support for warlike measures። እንግዲህ ከሰርቢያ ከፈረንሳይ ግዛቶቻቸውን ከማስመለስ ወይም ድጋሚ ከመቆጣጠር በተጨማሪ የተለያዩ ሀገሮች የተለያዩ አካባቢዎች ላይ ያሉ ህዝቦች የነጻነት ጥያቄ የነበሯቸው ወይ ደግሞ ኢንዲፔንደንት ካንትሪ ወይም ሀገር ለመሆን ብዙ እንቅስቃሴ የሚያደርጉበት ጊዜ ነበር ወይም የናሽናሊስት ሙቭመንት ነበር ነው። ለምሳሌ ዩጎዝላቭስ የምንላቸው አካባቢ ያሉት ሀገር ህዝቦች፣ ቼክ፣ ስሎቫክስ፣ ፖልስ ኦር ደግሞ ፖላንድ የምንላት አሁን ሀገር ላይ ያሉ ህዝቦች የነጻነት ጥያቄ ነበሯቸው። በተለይ ባልካን አካባቢ ያሉ አካባቢዎች ነጻ የመሆን ራሳቸውን ችለው እንደ ሀገር የመቆም ከፍተኛ ጥያቄ ነበሯቸው። ይሄንን ነጻነታቸውን ለማግኘት ሀገር ለመሆን በጦርነትም ቢሆን እንኳን ይሄንን ነጻነት ማምጣት ይፈልጉ ነበር ማለት ነው። ስለዚህ ናሽናሊዝም ወይም ብሔርተኝነት ከዚህ ጋር የተያያዘው የመጀመሪያ ዓለም ጦርነት ፈንዳሜንታል ኮዝ ነው። ሁለተኛው ኢምፔሪያሊዝም ነው። እንግዲህ የቅኝ ግዛት ፍላጎት ማለት ነው ኢምፔሪያሊዝም ማለት ፍራንስ ኤንድ ጀርመኒ ክላሽድ ኦቨር ሞሮኮ። እንግዲህ በተለይ በአውሮፓ ያሉ ሀገሮች በአፍሪካና በኤዥያ ያሉ የተለያዩ አካባቢዎችን ወይም ሀገሮችን ለመቆጣጠር እንዲሁም ለመያዝ ከፍተኛ ፉክክር ያደርጉ ነበር። ኢምፔሪያሊዝም የምንለው እሱ ነው። ፈረንሳይና ጀርመን ሞሮኮን ኮንትሮል ለማድረግ በሞሮኮ አማካኝነት ግጭት ውስጥ ገቡ። ሞሮኮ የኔ ናት በሚለው ማለት ነው። ስለዚህ እንደዚህ አይነት ግጭት ወይም ክላሽ አደረጉ ማለት ነው። ራሽያ ኤንድ ኦስትሮ-ሃንጋሪ ዌር ራይቫልስ ኢን ዘ ባልካንስ። ባልካን የምንለው ደግሞ በሳውዝ ኢስተርን ዩሮፕ ወይም ደግሞ ደቡብ ምስራቅ አውሮፓ አካባቢ የሚገኘው አካባቢ ነው ባልካን የምንለው። እንደነ ቱርክ፣ ግሪክ፣ እንደነ ቡልጋሪያ ምናምን የሚገኙበት አካባቢ ነው ባልካንስ የምንለው። ስለዚህ ይሄ ባልካንን ኮንትሮል ለማድረግ ከፍተኛ ፉክክር ውስጥ ገቡ። ማነው? ኦስትሮ-ሃንጋሪ እና ራሽያ የምንላቸው ሀገሮች ማለት ነው። ኢንግላንድ ኤንድ ጀርመኒ ቦዝ highly industrialized competed for imperialist control in Africa and the Middle East and for world markets።
ከነ ራሻና ኦስትሮ ሃንጋሪ በተጨማሪ እንግሊዝና ጀርመን በጣም ከፍተኛ የሆነ ራይቫል ወይም ደግሞ ፉክክር ውስጥ ነበሩ። ሁለቱም በጣም ኢንዱስትሪያላይዝድ የሆኑ ወይም ደግሞ በኢንዱስትሪ የታወቁ የበለጸጉ ሀገሮች ነበሩ። ሶ they competed for imperialist control in Africa and the Middle East። ስለዚህ እነዚህ ሀገሮች እነዚህ ኢንዱስትሪያላይዝድ የሆኑት ኔሽንስ በአፍሪካና በኤዥያ ወይም ሚድል ኢስት ውስጥ የሚገኙትን አካባቢዎች ኮንትሮል ለማድረግ ከፍተኛ የሆነ ፉክክር ውስጥ ገብተው ነበር። ከዚህ በተጨማሪ የዓለምን ገበያ ኮንትሮል ለማድረግ ለመቆጣጠርም ጭምር ፍላጎት ስለነበራቸው ጀርመንና እንግሊዝ ከፍተኛ የሆነ ፉክክር ውስጥ ገብተው ነበር ማለት ነው። ሶስተኛው አሊያንስ ፎርሜሽን ነው። እንግዲህ አሊያንስ ፎርሜሽን ስንል ህብረት መፍጠር ነው። እንግዲህ ሀገራቶች ከ1880ዎቹ ጀምሮ እንግዲህ የተለያዩ ሀገራት በተለይ አውሮፓ ውስጥ የሚገኙ ታላላቆቹ በኢኮኖሚ ፈርጣማ የሆኑት ሀገራቶች እንግዲህ አንዱን ያለማመን ወይም ደግሞ ያለመተማመን ችግር ነበረ። ስለዚህ ይሄን ያለመተማመን ችግር በድንገት ሊወረኝ ይችላል ወይ ደግሞ ጥቃት ሊደርስብኝ ይችላል በሚል ፍራቻ ሀገራቶች እንግዲህ እርስ በርስ ህብረት መመስረት ወይም ደግሞ ህብረት መፍጠር ጀመሩ ማለት ነው። ስለዚህ አሊያንስ ፎርሜሽን ስንል ሀገራቶች በጋራ ሆነው በግሩፕ ሆነው ህብረት መፍጠር ጀመሩ፣ የጦር ህብረት ማለት ነው። ሶ the triple alliance later renamed central powers linked Germany with Austro-Hungary and Italy። ስለዚህ ትሪፕል አሊያንስ ወይ ደግሞ በኋላ ላይ ሴንትራል ፓወር ተብሎ ስማቸው የተቀየረው እነዚህ ሶስቱ ሀገራቶች ማለትም ጀርመን፣ ኦስትሪያ ሃንጋሪ እና ኢታሊ የምንላቸው መቼ ነው ይህን ግሩፕ የፈጠሩት? በ1882 ትሪፕል አሊያንስ ኦር ደግሞ ሴንትራል ፓወር የሚል ግሩፕ ፈጠሩ ወይም ፎርም አደረጉ ማለት ነው። በተቃራኒው ደግሞ the triple intent later renamed the allied powers which was made up of Britain, France and Russia concluded by 1907። ስለዚህ ከትሪፕል አሊያንስ በተጨማሪ ትሪፕል ኢንቴንት የምንለው በኋላ ላይ ደግሞ ይሄ ማን ተባለ? the allied force ወይ the allied power የምንለው ግሩፕ በ1907 በብሪቴን ወር ኢንግላንድ በመንላት ፍራንስ በፈረንሳይ እና በሩሲያ አማካኝነት ወይም እነዚህ ሶስቱ ሀገሮች አንድ ግሩፕ ፎርም አደረጉ፣ ትሪፕል ኢንቴንት ኦር አላይድ ፓወርስ የሚል ማለት ነው። እንግዲህ 1907 ይሄኛው ትሪፕል ኢንቴንት ወይም ደግሞ አላይድ ፓወር የሚለው ተመሰረተ ማለት ነው። so the increasing German aggression lead to Britain and France ending their colonial differences። ስለዚህ የጀርመን ጸባጫሪነት በተለይ በእንግሊዝና በፈረንሳይ ላይ በዚህ በትሪፕል ኢንቴንት በመሰረቱት ሀገራቶች ላይ ከፍተኛ የሆነ ጸባጫሪነት ጀርመን ታነሳ ነበር ወይም ደግሞ እንደዚህ አይነት ድርጊት ትፈጽም ነበር። ይሄ ድርጊት ፈረንሳይና እንግሊዝ በጋራ ሆነው የነበራቸውን ኮሎኒያል ዲፈረንስ ትተው አንድ ግሩፕ ውስጥ እንዲሆኑና ትሪፕል ኢንቴንት ወይ ደግሞ አላይድ ፓወርስ እንዲመሰረት ምክንያት ሆኗል። እንደምናውቀው እነዚህ ፈረንሳይና እንግሊዝ በተለይ በአፍሪካና በተለያዩ ዓለማቶች በተለይ በሚድል ኢስት አፍሪካ ውስጥ በነበራቸው የቅኝ ግዛት ዘመን ላይ ከፍተኛ የሆነ ፉክክር ወይም እርስ በርስ ከፍተኛ የሆነ ፉክክር የሚያደርጉ ሀገሮች ነበሩ፣ የተለያዩ አፍሪካ ሀገሮችን ለመቆጣጠር ማለት ነው። ለምሳሌ ኢስተርን አፍሪካ ላይ እንደነ ሱዳን እና ዌስተርን አፍሪካ አካባቢ ያሉ አካባቢዎችን ሲቆጣጠሩ በሁለቱ መካከል ከፍተኛ የሆነ ፉክክር ነበር፣ በብሪቴን እና ፍራንስ መካከል መቼ? በኮሎኒያሊዝም ጊዜ ማለት ነው፣ በቅኝ ግዛት ዘመን በነበራቸው ልዩነት። ስለዚህ ያንን ዲፈረንስ ያንን ልዩነታቸውን ትተው የጀርመንን ጸባጫሪነት በሱ ምክንያት ሁለቱ ብሪቴን እና ፍራንስ ወደ አንድ መጥተው ዲፈረንሳቸውን ትተው ትሪፕል ኢንቴንት ከሩሲያ ጋር ሆነው ትሪፕል ኢንቴንት ወይም አላይድ ፓወር መሰረቱ ማለት ነው። The rivalry between Austro-Hungary and Russia in the Balkans pushed Russia into the alliance። ሌላው ራሻ አሊያንስ ወይ ደግሞ የአላይድ ፎርስን ወይ ትሪፕል ኢንቴንትን እንድትቀላቀል ያደረጋት ከኦስትሮ ሃንጋሪ ጋር ያላት ፉክክር የት? ባልካን ውስጥ ባልካኖችን ለመቆጣጠር በባልካን አካባቢ ወይም ሳውዝ ኢስተርን ዩሮፕ አካባቢ ያለው የራሻ እና የኦስትሮ ሃንጋሪ ፉክክር ራሻ ወደ ትሪፕል አሊያንስ ትሪፕል ኢንቴንት ኦር ደግሞ አላይድ ፓወርን እንድትቀላቀል ምክንያት ሆኗል። ስለዚህ አሊያንስ ፎርሜሽን ሌላው ነው። እዚህ ጋር ማስታወስ ያለባችሁ ነገር ጣሊያን፣ አውስትሪያ ሃንጋሪ እና ጀርመኒ 1882 ትሪፕል አሊያንስ ወይ ደግሞ ሴንትራል ፓወርን መስርተዋል። ጣሊያን በኋላ ላይ በ1915 ዓመተ ምህረት የትሪፕል አሊያንስ ወይ ደግሞ ሴንትራል ፓወርን ትታ ወደየትኛው ተቀላቅላለች? ወደዚህኛው ግሩፕ ወይ ደግሞ ትሪፕል ኢንቴንት ወይ ደግሞ አላይድ ፓወር ውስጥ ተቀላቅላ ነበረ። ለምንድን ነው ጣሊያን 1915 ያኛውን ትሪፕል አሊያንስን ትታ ወደ ትሪፕል ኢንቴንት ወይ ደግሞ ወደ አላይድ ፓወር የተቀላቀለችው ስንል እንግዲህ ሀገራቶች
ብሔራዊ ጥቅማቸውን ነው የሚያስቀድሙት እና ጣሊያን ይህን ውሳኔ እንድትወስን ያደረጋት ለንደን ውስጥ የተፈራረመችው በ1915 ትሪቲ ኦፍ ለንደን የሚል ውል ወይም ስምምነት ነበር። ይህ ስምምነት ምንድን ነው? እንግዲህ ጣሊያን የምትፈልጋቸው ግዛቶች ወይም ቦታዎች ነበሩ በወቅቱ። እነዚህ ቦታዎች በማን ስር ነበሩ? በኦስትሮ ሃንጋሪያን ስር ነበሩ፣ ወይም በኦስትሮ ሃንጋሪ የተያዙ ቦታዎች ነበሩ። እነዛን ቦታዎች ስለምትፈልጋቸው በትሪቲ ኦፍ ለንደን ወይም በለንደኑ ስምምነት ላይ እነዚያ ቦታዎች ለጣሊያን ተመልሰው እንደሚሰጡ ተስማሙ። ከትሪፕል ኢንቴንት አባል ሀገራቶች ከነ ብሪቴን፣ ፍራንስ እና ራሽያ ጋር ማለት ነው። እነዚህ ቦታዎች እነ ትሪስቴ፣ ትሬንቶ የምንላቸው አሁን ጣሊያን ውስጥ የሚገኙ አካባቢዎች ናቸው። በወቅቱ በኦስትሮ ሃንጋሪ ስር ነበሩ። እነዚህም ቦታዎች ጣሊያን የራሷ ለማድረግ ከትሪፕል አሊያንስ ወዴት ሺፍት አደረገች? 1915 ላይ ወደ ትሪፕል ኢንቴንት ወይም ደግሞ አላይድ ፓወር ተቀላቀለች ማለት ነው። ይሄ አሊያንስ ፎርሜሽን ነው። አራተኛው ፈንዳሜንታል ኮዝ ሚሊታሪዝም ነው። ሚሊታሪዝም ስንል እንግዲህ ወታደራዊ ዝግጅት ወይም ደግሞ ሚሊታሪ ፕሪፓሬሽን ተጀመረ ማለት ነው። European states produce new and automatic military equipments, allocated huge money for military purpose in their national budget, and millions of young men recruited into the national armies to be prepared. ስለዚህ የተለያዩ አውሮፓ ሀገሮች ከበጀታቸው ውስጥ አብዛኛውን ለሚሊታሪ ፐርፐዝ ወይም ደግሞ ወታደራዊ ዝግጅቶች፣ ወታደራዊ መሳሪያዎችን ለማሟላት፣ ወታደራዊ ስልጠናዎችን ለዜጎች ወይም ለወጣቶች ለወንዶች ለመስጠት፣ የተለያዩ ምልመላዎችን ማድረግ፣ በአጠቃላይ ወታደራዊ ዝግጅት በጣም በከፍተኛ ሁኔታ አውሮፓ ውስጥ መስፋፋት ጀመረ ማለት ነው። Arm races also inevitably developed. The most famous of those was the rivalry in navy construction between Germany and Britain. ስለዚህ በሀገራቶች መካከል ወታደራዊ ከፍተኛ የሆነ ወታደራዊ እንቅስቃሴ መደረግ ተጀመረ፣ ወይም ደግሞ የወታደራዊ ዝግጅት መደረግ ተጀመረ ማለት ነው። በተለያዩ ዘመናዊ መሳሪያዎችን በማምረት ሊሆን ይችላል፣ ዘመናዊ መሳሪያዎችን በመግዛት ወታደሮችን በጣም በዘመናዊ መንገድ በማሰልጠን ብዙ በሚሊዮን የሚቆጠሩ ዜጎችን በመመልመል ሊሆን ይችላል። እንደዚህ አይነት ዝግጅቶች መካሄድ ጀመሩ ነው። ቤስት ኤግዛምፕል የምንለው ዜጋ በጀርመን እና በብሪቴን መካከል የነበረው የባህር ኃይል ግንባታ ወይም ኔቪ ኮንስትራክሽን ላይ ከፍተኛ የሆነ ፉክክር ነበራቸው። በባህር ኃይል እኔ የተሻልኩ ነኝ በሚለው ግንባታ ላይ ከፍተኛ የሆነ ፉክክር ወይም ራይቫልሪ ነበር በብሪቴን እና በጀርመን መካከል ማለት ነው። ከዚህ ቀጥሎ የምናየው እንግዲህ እነዚህ ፈንዳሜንታል ወይም መሰረታዊ ምክንያቶች ናቸው። ኢሚዲየት ኮዝ ኦፍ ዘ ወርልድ ዋር ፈርስት። ኢሚዲየት ኮዝ ስንል እንግዲህ ጦርነቱ በቅጽበት እንዲጀመር ያደረገው መሰረታዊ የሆነው ምክንያት ማለት ጦርነቱ ወዲያው እንዲጀመር ያደረገው ምክንያት ወይም ኮዝ ምንድነው የሚለውን እናያለን ማለት ነው። ሶ ኦገስት 1940 ዋር ራፕትስ እንግዲህ ነሐሴ 1914 ጦርነቱ ተጀመረ፣ የአንደኛ ዓለም ጦርነት ማለት ነው። The immediate cause of the war was assassination of Archduke Franz Ferdinand with his wife Sophia, the heir to the Austro-Hungarian throne. እንግዲህ በ1914 ኦገስት ላይ የአንደኛ ዓለም ጦርነት እንዲከሰተ ወይም እንዲጀመር ያደረገው አርችዱክ ፍራንዝ ፈርዲናንድ የተባለው እና የእሱ ሚስት ሶፊያ የምትባለው ሚስቱ ወይም የአውስትሮ ሃንጋሪያው ንጉስ ወይም ደግሞ ትሮን ማለት ነው ባለስልጣን በማን ተገደለ? they were assassinated by the Serbian nationalist Gavrilo Princip። ስለዚህ ይሄ አርችዱክ ፍራንዝ ፈርዲናንድ እና ሚስቱ ሶፊያ የአውስትሮ ሃንጋሪው ትሮን ማለት ወይም ንጉስ ማለት ነው ወይም ነጋሲ ማለት ነው። ይህ እሱና ሚስቱ ሶፊያ በሰርቢያን ናሽናሊስት ወይም በሰርቢያው ብሔርተኛ ጋቭሪሎ ፕሪንሲፔ በሚባለው ቦስኒያን ሲቲ ወይም ደግሞ ሳራጄቮ በምትባለው ቦታ ምን ተደረጉ? ተገደሉ ማለት ነው። ስለዚህ ይሄ ግድያ as a result on July 28 in 1940 Austro-Hungary declared war on Serbia። ስለዚህ ቅድም ምን ብያለሁ? ሰርቢያዊ ነው ይሄ ጋቭሪሎ ፕሪንሲፕ የሚባለው ግለሰብ ማለት ነው። እሱ በቦስኒያ ከተማ ሳራጀቮ በምትባለው ቦስኒያ ከተማ ውስጥ አርችዱክ ፍራንዝ ፈርዲናንድ እና ሶፊያን ከገደለ በኋላ አውስትሮ ሃንጋሪ ምን አደረገች? ጁላይ 28 1914 ላይ በሰርቢያ ላይ ጦርነት አወጀች ነው። በሰርቢያ ላይ ጦርነት ስታውጅ ራሽያ ከማን ጎን ቆመች? በዚህ ጊዜ በሰርቢያ ወይም ከሰርቢያ ጎን ቆመች ማለት ነው ሩሲያ። እንግዲህ በወቅቱ የነበሩት ታላላቅ ሀገሮች የተለያዩ አነስ ያሉ ወይም ደግሞ ዝቅተኛ ግምት የሚሰጣቸውን ሀገሮች የመርዳት የማገዝ ለክብራቸውም ጭምር እንትን ስለሚላቸው ወይም ክብር ስለሚያስገኝላቸው እንደዚህ አይነት ስራዎችን ይሰሩ ነበር ነው። ሶ ጀርመን ዲክሌር ዋር ኦን ራሽያ ኦን ኦገስት 1 in 1914። ስለዚህ ሩሲያ ከሰርቢያ ጎን ስትቆምና ከአውስትሮ ሃንጋሪ በተቃራኒ ስትሆን ጀርመን
በማን ላይ ጦርነት አወጀች? ኦገስት 1 1914 ላይ በራሻ ላይ ጦርነት አወጀች ነው። ይሄ የሆነው ምንድነው እንግዲህ ትሪፕል አሊያንስ የሚለውን ቅድም ስናይ ትሪፕል አሊያንስ ወይም ደግሞ አሊያንስ ፎርሜሽን ላይ ስናይ ትሪፕል አሊያንስ ላይ አውስትሪያ ሃንጋሪ፣ ጀርመን፣ ጣሊያን ነበሩ። ትሪፕል ኢንቴንት ስንል ራሻ እንደነ እንግሊዝ፣ ፈረንሳይ ነበሩ። ስለዚህ ከዛ ጋር ይያዛል። ራሻ ከሰርቢያ ጎን ስትቆም ጀርመን የኦስትሪያ ሃንጋሪ ግሩፕ አባል ስለሆነች በሩሲያ ላይ ምን አወጀች? ጦርነት አወጀች ማለት ነው። ጀርመን ኦልሶ ዲክሌርድ ዋር ኦን ፍራንስ ኦን ኦገስት 3። ስለዚህ ኦገስት 3 ወይም ነሐሴ 3 ላይ ደግሞ እንዲሁ ጀርመን በማን ላይ ጦርነት አወጀች? በፈረንሳይ ላይ ጦርነት አወጀች ነው። ጀርመን ፕላን ቱ ክራሽ ፍራንስ ዋዝ ሶ ኩዊክሊ ዛት ኢት ኩድ ሰክሲድ ኦንሊ ባይ ክሮሲንግ ቤልጅየም። ስለዚህ የጀርመን እቅድ ምንድን ነበር? በቤልጅየም አቋርጦ ፈረንሳይን መቆጣጠር ወይም ደግሞ ፈረንሳይን በቁጥጥሯ ስር ማዋል ነበር እቅዷ። ይህም ተሳክቶላታል። በኋላ ላይ እናየዋለን ማለት ነው። ስለዚህ ነሐሴ 3 1914 ፈረንሳይ ማለት ጀርመን በፈረንሳይ ላይ ጦርነት አወጀች። ይሄ ፕላኗ ደግሞ ይሄ እቅዷ ምንድን ነበር? ፕላን ያደረጉት በቤልጅየም ወይ በሰሜን በኩል በቤልጅየም አድርገው ፈረንሳይን መቆጣጠር ነው። ፓሪስን ፈረንሳይን መቆጣጠር ነበር የጀርመን ፕላን ማለት ነው። ሶ ኢንግላንድ ዲክሌር ዋር ኦን ጀርመኒ ኦን ኦገስት 4 ማለት ነው። ስለዚህ ጀርመን በፈረንሳይ ላይ ጦርነት ስታወጅ የፈረንሳይ የግሩፕ አባል ወይ ደግሞ የትሪፕል ኢንቴንት ውስጥ የምትገኘው ሌላኛው አባሏ ምን አደረገች? በእንግሊዝ ማለት ነው በጀርመን ላይ ኦገስት 4 ወይም ነሐሴ 4 ላይ በጀርመን ላይ ምን አደረገች? ጦርነት አወጀች ማለት ነው። ስለዚህ እንደዚህ በአሊያንስ ፎርሜሽን እንግዲህ እዚህ ጋር በደንብ ይታያል ማለት ነው። መጀመሪያ ሲዘጋጁበት የነበረው ዝግጅት ነው። ስለዚህ ኮርስ ኦፍ ዘ ዋር የሚለውን ነው የምናየው። ቀጣይ ኮርስ ኦፍ ዘ ዋር ስንል እንግዲህ ጦርነቱ ነሐሴ ላይ 1914 ላይ ተጀምሯል። በእነዚህ በአርችዲክ ፍራንስ ፈርዲናንድ ከተገደለ በኋላ። ስለዚህ ጦርነቱ ከተጀመረ በኋላ ሂደቱ ምን ይመስል ነበር? ኮርስ ኦፍ ዘ ዋር የጦርነቱ ሂደት ምን ይመስል ነበር የሚለውን ነው የምናየው። ስለዚህ ጦርነቱ እንግዲህ 3 ፍሮንት ወይም ግንባሮች ነበሩት። ኢስተርን ፍሮንት፣ ሳውዘርን ፍሮንት ኤንድ ዌስተርን ፍሮንት የሚባሉ ፍሮንቶች ነበሩት። ስለዚህ ኢስተርን ፍሮንት ስንል ጦርነቱ ሲካሄድበት የነበረው ምስራቃዊ ግንባር ማለት ነው። ሳውዘርን ያው ደቡባዊ ግንባር፣ ዌስተርን ፍሮንት ስንል ምዕራባዊ ግንባር ማለታችን ነው። ስለዚህ ኢስተርን ፍሮንት ስንል from 1914 up to 1917 Russia force suffered crushing defeat inflicted chiefly by German armies። እንግዲህ ከ1914 እስከ 1917 በምስራቃዊ የጦርነቱ ግንባር ወይም አውድ ማለታችን ነው የሩሲያ ጦር ወይም የሩሲያ ኃይል በጀርመን ምን ደርሶበታል ማለት ነው? ከፍተኛ የሆነ ሽንፈት ወይም ደግሞ በጀርመን ተመቷል ወይም ደግሞ ሽንፈት አጋጥሞት ነበር ከ1914 እስከ 1917 ማለት ነው የኢስተርን ፍሮንቱ ላይ የነበረው የጦርነቱ ግንባር ላይ ማለት ነው። ስለዚህ የሩሲያ ጦር በዚህ ግንባር ላይ በጀርመን አርሚ ወይም በጀርመን ጦር ተመቷል ወይም ደግሞ ተሸንፏል። in 1970 Russia's under a communist government withdrew from the war in the early 1918 after accepting the harsh treaty of Brest-Litovsk። ስለዚህ 1917 ላይ እንግዲህ የሩሲያ ውስጥ ወይም ሩሲያ ውስጥ አብዮት ተነስቶ ነበረ። ይህ ማለት የሩሲያ ጦር በዚህ በኢስተርን ፍሮንት ከጀርመን ጋር ከፍተኛ ውጊያ እያደረገ የተመታ ወይም ብዙ ጉዳት እየደረሰበት በነበረው ወቅት ላይ እንግዲህ ራሻ ውስጥ ሪቮሉሽን ወይም ደግሞ አብዮት ተነስቶ ነበር። የነ ቭላዲሚር ሌኒን ወደ ስልጣን የመጡበት አብዮት ማለት ነው። ስለዚህ ያ አብዮት በሩሲያ ውስጥ የመንግስት ለውጥ እንዲመጣ ምክንያት ሆነ። ስለዚህ ምን አይነት መንግስት መጣ? የኮሚኒስት የሆነ መንግስት ወይም ገቨርንመንት ሩሲያ ውስጥ ስልጣን ያዘ ማለት ነው። ስለዚህ በዚህ ጊዜ ምን መጣ? እንግዲህ ራሽያ 1917 ላይ በ1918 መጀመሪያ ላይ ከዚህ ከአንደኛ ዓለም ጦርነት ወይም ደግሞ ከዚህ ከኢስተርን ፍሮንቱ ላይ ከነበረው ከጀርመን ጋር በነበራት ውጊያ ስለተሸነፈች ከዛ ጦርነት ዊዝድሩ እንድታደርግ ወይም ደግሞ እንድትወጣ ስምምነት ላይ ተደረሰ ማለት ነው። ሳውዘርን ፍሮንት ስንል ወይም ደግሞ ደቡባዊ ግንባር ላይ ምንድነው የሆነው? ባይ 1970 the central powers had overrun most of the Balkans but had won no decisive battle in Italy። ስለዚህ ደቡባዊ የጦርነቱ ግንባር ላይ ወይም ሳውዘርን ፍሮንት ላይ በ1917 ዓመተ ምህረት ላይ ማለት ነው ሴንትራል ፓወር የምንላቸው እንግዲህ እንደነ ጀርመን፣ አውስትሪያ ሃንጋሪ እና እነዚህ ሀገሮች ናቸው ሴንትራል ፓወርስ የምንላቸው። ሶ had overrun most of the Balkans እንግዲህ የባልካን አካባቢ ወይም ሳውዝ ኢስተርን ዩሮፕ አካባቢ ያሉትን አካባቢዎች ምን አድርጓል? ኦቨርራን አድርጓል ወይም ደግሞ ወሯል ማለት ተቆጣጥሯል። ይሄ ሴንትራል ፓወር የምንለው በ1917 ላይ ማለት but had won no decisive battle in Italy
በት እንግዲህ ጣሊያን አካባቢ ያለውን አካባቢ ምን ማድረግ አልቻለም? ወሳኝ የሆነ ድል መቀዳጀት ወይም ደግሞ ኮንትሮል ማድረግ አልቻለም። So in 1918, an Allied force won back much of the Balkans and an Italian offensive compelled Austro-Hungary to surrender. እንግዲህ 1918 ላይ Allied force ማለት የራሻ ብሪቴን እና ፈረንሳይ ግሩፕ ማለት ነው won back much of the Balkans እንግዲህ 1918 ላይ ከዛ በፊት በ1917 ሴንትራል ፓወር ይሄ ባልካን አካባቢዎችን ተቆጣጥሮ ነበር። ስለዚህ 1918 ከአንድ ዓመት በኋላ አላይድ ፎርስ ይሄ ባልካን አካባቢዎችን ተቆጣጠረ። እንዲሁም በኢታሊያን ኦፌንሲቭ ኮምፒልድ ኦስትሪያ ሃንጋሪ ቱ ሰረንደር እንግዲህ አውስትሮ ሃንጋሪ በአካባቢ ወይም ሳውዘርን ፍሮንት ላይ እጅ እንድትሰጥ እንድትሸነፍ አደረገ ማለት ነው። አላይድ ፎርስ ከፍተኛ የሆነ ማጥቃት በመሰንዘር የባልካን አካባቢዎችን ነፃ ወጣ ወይም ተቆጣጠረ አሸነፈ። እንዲሁም በጣሊያን አካባቢ ደግሞ በማጥቃት የኦስትሮ ሃንጋሪ ሰረንደር እንድትሆን ወይም ደግሞ እጅ እንድትሰጥ አደረገ ማለት ነው። ይሄ ሳውዘርን ፍሮንት ላይ የነበረው ነው። ዌስተርን ፍሮንቱን ስናይ ወይም ምዕራባዊ የጦርነቱ ግንባር ላይ in 1940 German armies overran Belgium and northern France until halted by dispersed French and British resistance at the Battle of the Marne። ስለዚህ 1914 ደግሞ የጀርመን ጦር እንግዲህ ቤልጅየምን እና ሰሜናዊ የፈረንሳይ አካባቢዎችን ተቆጣጥሮ ነበር 1914 ላይ። በኋላ ላይ እስከ 1914 ባለው ጊዜ ውስጥ 1914 መጀመሪያ አካባቢ ይሄ የጀርመን ጦር የጀርመን አርሚስ የቤልጅየም እና ሰሜናዊ የፈረንሳይ አካባቢዎችን ምን አድርጎ ተቆጣጥሮ ነበረ ማለት ነው። በኋላ ላይ ይሄ የጀርመን ጦር በፈረንሳይ እና በእንግሊዝ አማካኝነት ሁለቱ አንድ ላይ ጆይን አድርገው ወይም ሁለቱ በጋራ ሆነው ሬዚስት እስከሚያደርጉ ድረስ ወይም ደግሞ ይሄ የያዘውን እስከሚያስለቅቁት ወይም ደግሞ እስከሚሸነፍ ድረስ ማለት ነው። የተሸነፈው የት ነው? ባትል ኦፍ ማሪን የምንላት ቦታ ላይ እነዚህ እንግሊዝና ፈረንሳይ የጀርመንን ጦር ምን አድርገዋል? ከያዘው ከይዞታው እንዲለቅ አድርገውታል ማለት ነው። then the opposing armies dug into the ground for trench warfare. the western front became deadlocked. እንግዲህ ያን ባትል ኦፍ ማሪን ላይ የብሪቲሽ እና የፍሬንች አርሚ ወይም ጦር የጀርመን አርሚን ካሸነፉና የያዘውን ቦታ ካስለቀቁት በኋላ እነዚህ ኦፖዚንግ አርሚ የምንላቸው እና ብሪቲሽ እና ፍሬንች ማለታችን ነው dug into the ground for trench warfare ማለት። ስለዚህ መሬት እየቆፈሩ ምሽጎችን መስራት ጀመሩ። ምሽጎቹ ምን ማድረጊያ ነው? እንግዲህ የተለያዩ ውጊያዎች ዋርፌር ወይም ውጊያ ማድረጊያ ምሽጎችን መስራት ጀመሩ። ስለዚህ ዌስተርን ፍሮንት ምን ሆነ? ዴድሎክድ ሆነ ማለት ነው። በጣም ከፍተኛ በጣም አደገኛ የሆነ መስመር ወይም ፍሮንት ሆነ፣ የተዘጋ ሆነ ማለት ነው። in 1916 the German attempt to smash the Allied defenses እንግዲህ ይሄ ሽንፈት ከገጠመው በኋላ በ1916 ላይ the German attempted to smash Allied defenses ስለዚህ ጀርመኖች ጀርመን አርሚስ ምን አደረገ? በአላይድ ዲፌንስ ወይም በአላይድ ፎርሶች ላይ ከፍተኛውን የማጥቃት ሙከራ አደረገ የጀርመን ጦር ማለት ነው። but they were thrown back at Verdun and the Somme ስለዚህ ይሄ የሙከራው ሳይሳካለት ቀርቶ ጭራሽ ቨርዱን እና ሶሜ የምንላቸው ፍራንስ ውስጥ የሚገኙ ባትሎች ናቸው። በእነዚህ ሁለቱ ባትሎች ይሄ አላይድ ዲፌንስ ወይም አላይድ ፎርስ የጀርመን ጦርን በጣም በኃይለኛ አሸነፈ ወይም ደግሞ ጉዳት አደረሰበት ነው። then in 1918 the Allied forces were reinforced by the French American troops and unified under the commands of French Marshal Foch. 1918 ላይ Allied force ማን ያህል ነው? እንደነ ፍራንስ፣ ብሪቴን እና ራሻ የሚገኙበት ግሩፕ በአዲስ ኃይል ተጠናከረ። በአዲስ የአሜሪካ ወታደሮች እርዳታ አማካኝነት የተጠናከረ ወይም ፍሬሽ የሆኑ አሜሪካ ወታደሮች ወደዚህ ግሩፕ ጆይን አደረጉ። መቼ? 1918። ስለዚህ ይሄ 1918 የአሜሪካ ምንም ያልዛሉ ያልደከሙ ወታደሮች ወደዚህ ግሩፕ ጆይን ካደረጉ በኋላ ይሄንን ግሩፕ ወይም ደግሞ ይሄንን የአሜሪካ ወታደሮች ዩኒፋይድ በማድረግ አንድ ላይ ያጠናከረው ማን ነበር? ፍሬንች ማርሻል ፎክ የሚባል ኮማንደር ነበር እንግዲህ ሊድ ሲያደርገው የነበረው ይሄን ጦር ማለት ነው። ስለዚህ የአሜሪካ ወታደሮች እዚህ ጆይን አደረጉ 1918 ጦርነቱ ሊያበቃ ጥቂት ሲቀረው ማለት ነው። ቺን ፖይንት እንዳትረሱ። እንግዲህ አሜሪካ ለምንድን ነው እዚህ ጋር አንደኛ ዓለም ጦርነት ላይ ጆይን ያደረገችው የሚለውን ስናይ የጀርመኖች ከዛ በፊት የጀርመን ጀነራል ምን አድርጎ ነበር? ዚመርማን የሚባለው የጀርመን ጀነራል በ1917 እንግዲህ በጣም ብዙ ስራዎች ሰርቷል። እንግዲህ አንዱ ካደረገው ድርጊት ውስጥ ለሜክሲኮ ቴሌግራም ወይም ደግሞ መልእክት ላከ። ምን የሚል እንግዲህ ከዛ በፊት ሜክሲኮ አሜሪካን ዋር ላይ እንግዲህ ሜክሲኮ ያጣቻቸው የተለያዩ ግዛቶች አሉ በአሜሪካ የተያዙት ማለት ነው። ስለዚህ ለሜክሲኮ ምንድነው የላከው? ይሄ ዚመርማን የሚባለው የጀርመን ጀነራል ወደዚህ ጆይን አድርገው ወይም ትሪፕል አሊያንስን ወይም ደግሞ ሴንትራል ፓወርን ጆይን አድርገው የሚያግዟቸው ከሆነ
ይሄ በአሜሪካ የተያዙት ግዛቶቿን ለማን እንደሚመልስ ቃል ገባ? ለሜክሲኮ እንደሚመልስ ቃል ገባላ። ስለዚህ እንደዚህ አይነት ድርጊት አደረገ። ይሄ በቀጥታ አሜሪካን ስለሚነካ አሜሪካ በቀጥታ ወደ ጦርነቱ ጆይን አድርጋ በአላይድ ፎርስን ጆይን አድርጋ እንግዲህ አዲስ ፍሬሽ የሆኑ ወታደሮች ወደዚህ ግሩፕ እንዲቀላቀሉ አድርጋለች ነው። ሶ ጀርመን ሰረንደር የሚለው ፖይንታችን ደግሞ ኔክስት ያለው ነው። ሶ ባይ ሌት 1918 the German high command under General Hindenburg and Ludendorff realized that the German armies, although they had been still fighting on the foreign soil, had lost the war. ስለዚህ እነዚህ የጀርመን ጀነራሎች ወይም በጣም ከፍተኛ የጀርመን ጀነራሎች በ1918 ማነማን ጀነራል ቮን ሂንደንበርግ እና ጀነራል ሉደንዶርፍ የተባሉት ሁለቱ ጀነራሎች የጀርመን ወታደሮች እንግዲህ መሸነፉን ተገነዘቡ ወይም ሪያላይዝድ አደረጉ። ይሄ ብቻ ሳይሆን የጀርመን ጦር እየተዋጋ ያለው በሰው ሀገር መሬት ላይ በሰው ወይም በውጪ አካባቢዎች ላይ መዋጋቱን ሪያላይዝድ አደረጉ። and also German had lost the war. ጀርመኖች 1918 ላይ እንግዲህ የአሜሪካ ወታደሮች አላይድ ፎርስን ከተቀላቀሉ በኋላ ጀርመኖች ተሸንፈዋል፣ ሎስ አድርገዋል ጦርነቱን ነው። so the German took legal action for peace and on November 11 in 1918 ended the hostility by accepting an armistice. World War I was ended by the defeat of Central Power. ስለዚህ 1918 ኖቬምበር 11 ላይ የጀርመን ጦር ስለተሸነፈ ከፍተኛ የሆነ ጉዳት ስለደረሰበት ምን አይነት ሌጋል የሆነ አክሽን ወይም ህጋዊ እርምጃ ወሰዱ? ይሄ የጠላትነት ሂደቱ ወይም ደግሞ ይሄ ጦርነቱ አብቅቶ የተኩስ አቁም ወይም የጦርነት ስምምነት፣ የጦርነት አቁም ስምምነት፣ የጦርነት ማቆም ስምምነት ለመፈራረም ወሰኑ ማለት ነው። እንግዲህ እዚህ ጋር ጀርመን ተሸነፈች ወይም ደግሞ አጠቃላይ ጀርመን ብቻ ሳይሆን የእሷ ግሩፕ ሴንትራል ፓወር ወይም ትሪፕል አሊያንስ የሚባለው 1918 ላይ በአንደኛ ዓለም ጦርነት መጨረሻ ላይ ተሸነፉ ማለት ነው። ስለዚህ ይሄ የአንደኛ ዓለም ጦርነት እንግዲህ በሴንትራል ፓወር ወይም ደግሞ በትሪፕል አሊያንስ በነበረው ስማቸው በመጀመሪያው ስማቸው በእነሱ ሽንፈት ተጠናቀቀ። ጀርመንም እንግዲህ የተለያዩ የጦር ማቆም፣ የጦርነት ማቆም፣ የተኩስ አቁም ስምምነቶችን ለመፈራረም ወሰነች ማለት ነው። የተፈራረሙት ስምምነት ጦርነት መብቃቱን ጀርመን መሸነፏን አምና የተፈራረሙት ስምምነት ምን ይባላል? the treaty of Versailles ይባላል። 1919 ዓመተ ምህረት ላይ የተፈረመ ኮንቬንሽን ወይም ደግሞ ስምምነት ነው። ይሄ ስምምነት ምንድነው? The victorious country signed different peace treaties with each of the various defeated nations. አሸናፊዎቹ ወይም ጦርነቱን ያሸነፉት የአላይድ ፎርስ ወይም የአላይድ ፓወር ሀገራቶች ከተሸነፉት ወይም ደግሞ ከዲፊትድ ከሆኑ ከተሸነፉት ወይም ደግሞ ከሴንትራል ፓወር ግሩፕ አባላቶች ወይም ከነዛ ሀገሮች ጋር የተፈራረሙት ፊርማ ወይም ስምምነት ፊርማ ነው። So for instance by the Treaty of Versailles with Germany under the following clauses. ለምሳሌ ጀርመን እንግዲህ ከነዚህ ከአሸናፊ ከቪክቶሪየስ ካንትሪዎች ጋር የተፈራረማቸው ስምምነቶች በእነዚህ ቀጥሎ በምናያቸው ጉዳዮች ላይ እንግዲህ ስምምነት ተፈራርማለች ወይም ደግሞ ሳይን አድርጋለች ነው። አንደኛው ቴሪቶሪያል ክሎዝ ነው፣ የግዛት ስምምነት ቴሪቶሪያል ክሎዝ ነው። ፍራንስ ሪጌንድ አልሴስ ኤንድ ሎሬን። ስለዚህ በዚህ ስምምነት ጀርመን የያዘቻቸው በርካታ ግዛቶቿን ለባለቤቶቹ እንድትሰጥ ያስገድድ ነበር። ስለዚህ ፈረንሳይ በጀርመን ተይዘውባት የነበሩት አልሴስ እና ሎሬን የሚባሉት ሁለቱ ግዛቶቿ አገኘች፣ በድጋሚ ሪጌን እንድታደርግ ተፈራረመች ማለት ነው። ኢስተርን ቴሪቶሪ ዌር አኔክስድ ባይ ፖላንድ። ስለዚህ ምስራቃዊው ድንበር ደግሞ በማን ተያዘ? በፖላንድ ወይም ለፖላንድ መለሰች ወይም በፖላንድ እንዲያዝ ተደረገ ማለት ነው። which caused East Prussia to become territorially isolated። ስለዚህ ኢስት ፕሩሺያ ወይም ደግሞ ይሄ ጀርመን ምስራቃዊ ክፍል አይዞሌትድ ወይም የተገለለ ከማንም ጋር ድንበር እንዳይጋራ ተደርጎ ተገለለ። ዳንዚግ ፎርመር ጀርመን ሲቲ was declared free። ስለዚህ የተለያዩ ከተሞች ፍሪ እንዲሆኑ ነፃ እንዲሆኑ ተደረገ። ከዛ ውስጥ አንዱ ዳንዚግ የቀድሞ የጀርመን ከተማ ፍሪ እንድትሆን ተወሰነ ማለት ነው። ዴንማርክ አኔክስድ ኖርዘርን ሸልስዊግ ሆልስቲን። ጀርመን ሎስት ኦል ኦፍ ኢትስ ኮሎኒስ ኤንድ ቪክቶሪየስ አኔክስድ ደም። ስለዚህ በዋናነት እዚህ ጋር ምንድነው ቴሪቶሪያል ክሎዝ ስንል ጀርመን በኃይል ተቆጣጥራቸው የነበሩ የተለያዩ ሀገራት ግዛቶችን እንድትመልስ ተደረገ፣ የግዛት ስምምነቱ ላይ ማለት ነው። ሚሊታሪ ክሎዝ የሚለው ደግሞ ወታደራዊ ስምምነት ነው። በወታደራዊ በኩል ስምምነትም ተደርጎ ነበር። so drastic limitation of the German navy and dramatic reduction of the army, only 100,000 troops, provisions of
having tanks and aircraft and heavy artillery። ስለዚህ ጀርመኖች ሌላ የወታደራቸውን ቁጥር እንዲቀንሱ ስምምነት ላይ ተደረሰ። ወታደራዊ ስምምነት ወይ ሚሊተሪ ክሎዝ ላይ ማለት ነው። ይሄ ማለት ጀርመን ከ100 ሺህ በላይ ወታደሮች እንዳይኖሯት የሚከለክል ስምምነት ነው። እንዲሁም ታንክ እንዳይኖራት፣ ኤርክራፍት በጣም ከባባድ መሳሪያዎችን ጭምር እንዳይኖራት ስምምነት ላይ ተደረሰ። ከዛ ውጭ ዲሚሊታራይዜሽንስ ኦፍ ሪንላንድ ሪጅን ወይም ደግሞ ክላፒዳ የምንለው የኢስተርን ጀርመን አካባቢ ያለው ግዛት ደግሞ ከወታደር ነፃ ወይም ዲሚሊታራይዝ እንዲሆን ተደረገ ማለት ነው። ስለዚህ የሚሊታሪ ክሎዝ ላይ የጀርመን ወታደራዊ ቁጥር እንዲቀንስ፣ ከባባድ መሳሪያዎች እንዳይኖራት እንደዚህ አይነት ስምምነት ነው የተፈረመው ማለት ነው። ሌላኛው ዋር ሪፓሬሽን የምንለው ነው። እንግዲህ በጦርነቱ ለወደመው የሰው ህይወት ሊሆን ይችላል፣ ንብረት ሊሆን ይችላል፣ ጀርመን ካሳ እንድትከፍል ስምምነት ላይ ተደርሷል ማለት ነው። የካሳ ስምምነት So the treaty declared Germany and its allies responsible for all losses and damage suffered by the allies, and as a consequence they were forced to pay war reparation to the victors. ስለዚህ በጦርነቱ ላይ ለወደመው ውድመት ዳሜጅ ወይም ሉዝ ለጠፋው ህይወት ጭምር ማለት ነው። እያንዳንዱ ለወደመው ውድመት ወይም ለጠፋው ህይወትም ጭምር ለደረሰው ጉዳት ጀርመን ለአላይስ ስለምንላቸው አካባቢዎች ሪስፖንሲብል ሆነ ኃላፊነቱን ወስዳ ለጠፋው ጥፋትም ካሳ እንድትከፍል ለአሸናፊዎች ወደ ቪክቶሪስ ካንትሪስ የምንላቸው ማለት ነው ለአላይስ ፓወር ወይም ለአላይድ ፎርስ በምንላቸው ሀገራቶች ዋር ሪፓሬሽን ወይም ደግሞ ካሳ እንድትከፍል የጦርነት ካሳ እንድትከፍል ከስምምነት ላይ ተደረሰ። ይሄ እንግዲህ ዘ ትሪቲ ኦፍ ቨርሳይል ወይም ደግሞ የቨርሳይል ስምምነት ወይም ኮንቬንሽን ነው ማለት ነው። ከአንደኛ ዓለም ጦርነት በኋላ በ1919 ዓ.ም የተፈራረሙ ስምምነት ማለት ነው። ኔክስት ፖይንታችን እና የመጨረሻው በዛሬው ቪዲዮአችን ሪዛልትስ ኦፍ ወርልድ ዋር ፈርስት የሚል ነው። የአንደኛ ዓለም ጦርነት ውጤቶች ወይም ኮንሲኩዌንሲስ ኦፍ ዘ ፈርስት ወርልድ ዋር የምንለው ማለት ነው። እንግዲህ ይሄ ምን አይነት ውጤት አምጥቷል? በሶሻሊ በኢኮኖሚ እንዲህ በፖለቲካው ያመጣው ኮንሲኩዌንስ ወይም ሪዛልት ምንድን ነው የሚለው ነው የምናየው። ሶ ሶሻሊ ስናይ ኦልሞስት 10 ሚሊዮን ሶልጀርስ ዌር ኪልድ ኤንድ ኦቨር 20 ሚሊዮን ውንድድ። ስለዚህ ከ10 ሚሊዮን አካባቢ ወታደሮች በዚህ በአንደኛ ዓለም ጦርነት ሞተዋል። ከ20 ሚሊዮን በላይ እንዲሁ ቁስለኛ ሆነዋል። ሶ ሚሊዮን ኦፍ ፒፕል ዳይድ አስ ኤ ሪዛልት ኦፍ ሆስቲሊቲስ ፋሚን ኤንድ ዲዚዝ። ስለዚህ በጣም በሚሊዮን የሚቆጠሩ ዜጎች በከፍተኛ ጥላቻ ሊሆን ይችላል፣ በረሃብ በተለያዩ በሽታዎች ሞተዋል። The world was left aflame with hatred, intolerance and extreme nationalism። ስለዚህ ዓለም በጣም በከፍተኛ ጥላቻ ውስጥ ነበረች በአንደኛ ዓለም ጦርነት። መቻቻል ወይም ደግሞ ቶለራንስ የሚባል ነገር የለም። ኢንቶለራንስ ወይም ደግሞ አለመቻቻል፣ እንዲሁም ኤክስትሪምሊ ናሽናሊስት የሆኑ አካባቢዎች ወይም ደግሞ ህዝቦች ነበሩ። በጣም ከፍተኛ የሆነ የብሔርተኝነት ስሜት ያላቸው ህዝቦች እንዲበዙ አድርጓል። ስለዚህ እንደዚህ አይነት ውጤት በማህበራዊ ህይወት ላይ አምጥቷል ነው። ኢኮኖሚክስ ስንል paying for the war brought heavy taxation and lowering lower living standard of European people። ስለዚህ አንደኛው ከፍተኛ የሆነ ታክስ እንዲከፍሉ ሰዎች እንዲከፍሉ ተደርጓል በኢኮኖሚው። እንዲሁም የአኗኗር ዘይቤያቸው የሰዎች በጦርነት ብዙ ነገሩ ስለወደመ መሰረተ ልማቶች ስለወደሙ የሎወር ሊቪንግ ስታንዳርድ ወይም ደግሞ የአኗኗር ዘይቤያቸው በጣም ዝቅተኛ ፑር ሊቪንግ ስታንዳርድ እንዲሆን አድርጓል ነው። ኢንተርናሽናል ትሬድ ሰፈርድ ቢኮዝ ኔሽንስ ሬዝድ ታሪፍስ ኤንድ ሶውት ኢኮኖሚክ ሰልፍ ሰፊሽንሲ። ስለዚህ ኢንተርናሽናል ትሬዱ ዲክላይን አድርጓል። ዓለም አቀፍ ንግድ ወይም ደግሞ ኢንተርናሽናል ትሬድ በዓለም አቀፍ ደረጃ የሚደረጉ ንግዶች በጣም በከፍተኛ ሁኔታ ተዳክመው ነበረ ማለት ነው። ስለዚህ ፖለቲካል የሚለውን ሶስተኛውን ስናይ ደግሞ በፖለቲካው ረገድ ያመጣው ውጤት ምንድነው? የአንደኛ ዓለም ጦርነት the United States and Russia emerged as leading world power። እንግዲህ ሁለቱ ሀገሮች ዩናይትድ ስቴትስ አሜሪካ እና ራሻ የምንላቸው ሁለቱ ሀገሮች the world's leading power እንዲሆኑ ወይም ደግሞ በዓለም አቀፍ ደረጃ በጣም ፓወርፉል የሆኑ ካንትሪዎች እንዲሆኑ አድርጓቸዋል። ይሄ ማለት ለምሳሌ በአንደኛ ዓለም ጦርነት ላይ ዩናይትድ ስቴትስ በ1918 መጨረሻው ላይ ነው እንግዲህ ጦርነቱን ጆይን ያደረገችው። ስለዚህ ብዙ ጉዳት አልደረሰባትም ማለት ነው። ራሻም ቀድማ ነው ከጦርነቱ ዊዝድሩ ያደረገችው የወጣችው። ስለዚህ እነዚህ ሁለቱ ሀገራቶች በጦርነቱ ብዙ ጉዳት ስላልደረሰባቸው በጣም ፓወርፉል ወይም ደግሞ ሊዲንግ ወርልድ ፓወር እንዲሆኑ አድርጓቸዋል። The four major European dynasties were dethroned። እንግዲህ 4 የአውሮፓ ዋና ዋና የምንላቸው ስርወ መንግስቶች እንዲወድቁ ወይም ዲትሮን ከዙፋናቸው እንዲወርዱ አድርገዋል። እነዚህ እነማን ናቸው? ሆሄንዞለርን ኦፍ ጀርመኒ የጀርመን ዳይናስቲ ማለት ነው። ዘ ሃብስበርግ ኦፍ ኦስትሮ ሃንጋሪ ኤንድ ዘ ሮማኖቭስ ኦፍ ራሻ። እነዚህ
እና ኦቶማን ኢምፓየር ወይም ኦቶማን ተርክስ የምንላቸው ኢምፓየሮች እና ሌሎች እነዚህ ዳይናስቲዎች ዲትሮን እንዲሆኑ ወይም ዲክላይን እንዲሆኑ ምክንያት ሆናል በፖለቲካው ረገድ ማለት ነው። አንድ እርሱ ዘ ሌግ ኦፍ ኔሽን ዋዝ ኢስታብሊሽድ ቱ ሶልቭ ኢንተርናሽናል ፕሮብሌምስ ኤንድ አድቫንስ ወርልድ ፒስ። ስለዚህ ከዚህ በአንደኛ ዓለም ጦርነት እንግዲህ 4 ዳይናስቲዎች በአውሮፓ ውስጥ እንግዲህ ዲትሮን ሆነዋል፣ ከዙፋናቸው ወርደዋል። ከዛ ውጪ ሌግ ኦፍ ኔሽን እንዲመሰረት ምክንያት ሆኗል የአንደኛ ዓለም ጦርነት። ይሄ ሌግ ኦፍ ኔሽን ምንድነው ዓላማው? ኦብጀክቲቭ ምንድነው? ቱ ሜንቴን ዘ ወርልድ ፒስ ኤንድ ፕሮሞት ኢንተርናሽናል ኮኦፕሬሽን። ስለዚህ ዓላማው የዚህ የሌግ ኦፍ ኔሽን 19 ላይ የተመሰረተው ማለት ነው በዓለም አቀፍ ደረጃ ሰላምን ወይም ፒስን ምን ማድረግ ማለት ሜንቴን ማድረግ መጠበቅ ነው አንደኛው ዓላማ። ሁለተኛ በዓለም አቀፍ ደረጃ ያሉ አካባቢዎች ወይም ሀገሮች በጋራ ስራዎችን እንዲሰሩ ወይም ደግሞ ሪሌሽን እንዲኖር ማድረግ ነበረ ማለት ነው። ስለዚህ እንደዚህ አይነት ውጤቶች ነበሩት የአንደኛ ዓለም ጦርነት ማለት ነው። ኔክስት ክላስ ሰከንድ ወርልድ ዋር የሚለውን ቶፒክ እናያለን። ለዛሬ በዚህ ብቃን። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግ፣ ለሌሎች ሼር ላይክ ማድረግ እንዳይረሳ በማለት የዛሬውን ክላስ ጨረስኩ። አመሰግናለሁ።